በአንድ ቤት ብቻ $200 ሚሊዮን የሚከፈልበት ሰፈር ውስጥ መኖር ምን ሊመስል እንደሚችል አስባችሁ ታውቃላችሁ? ዛሬ የምንጎበኘው ተራ ከተሞች ሳይሆኑ የዓለማችን ቁንጮ ቢሊዮነሮች እንደ ጄፍ ቤዞስ እና ቢል ጌትስ ያሉ ሰዎች ተሰባስበው የሚኖሩባቸውን 10 እጅግ ውድ የአሜሪካ ቦታዎችን ልናሳያችሁ ነው። ይህንን የቅንጦት ኑሮ የሚኖርባቸውን የአሜሪካ ሰፈሮች ለማየት ዝግጁ ናችሁ? እንግዲያውስ ቪዲዮውን ላይክ አድርገን እንጀምረዋለን። 10ኛ አስፐን ኮሎራዶ። አስፐን በተራራና በበረዶ የተከበበች ከተማ ናት። ቀድሞ ለእረፍት ብቻ ይኬድባት ነበር። አሁን ግን ብዙ ቢሊዮነሮች ቋሚ መኖሪያቸው እያደረጉ ነው። እዚህ ቤት መግዛት የሚችሉት እጅግ በጣም ጥቂቶች ናቸው። ምክንያቱም ያለው ቦታ ጠባብና ዋጋውን በዛው በኩል የተሰቀለ መሆኑ ነው። 9ኛ ማሊቡ ካሊፎርኒያ። ማሊቡ ለውቅያኖስ አፍቃሪ ሀብታሞች ገነት ናት። ቤቶቹ በቀጥታ በባህር ዳርቻ አሸዋ ላይ የተገነቡ ናቸው። ብዙዎች ባለሀብቶች እዚህ የሚኖሩባት ከከተማ ወጣ ብሎ ለብቻ ሆኖ ለመዝናናት ነው። ማሊቡ ውስጥ ቢሊየነርስ ቢች የሚባል የተለየ ውድ ቦታም አለ። 8ኛ ፓሲፊክ ሃይትስ ሳን ፍራንሲስኮ። ይህ በሳን ፍራንሲስኮ ከተማ ውስጥ ባለ ኮረብታ ላይ የሚገኝ ሰፈር ነው። ከቤቶቹ መስኮት የጎልደን ጌት ድልድይ ጎልደን ጌት ብሪጅ ማየት ይቻላል። እንደ ናንሲ ፔሎሲ እና የኦራክል መስራች ላሪ ኤልሰን ያሉ ሰዎች እዚህ ቤት አላቸው። ቤቶቹ ታሪካዊና እጅግ ውድ ጥበብ ያለባቸው ናቸው። 7ኛ ግሪንዊች። ግሪንዊች የሄጅ ፈንድ ወይም የፋይናንስ ባለሙያዎች ዋና መቆያ ናት። ከኒውዮርክ ከተማ በባቡር ወይም በመኪና 45 ደቂቃ ብቻ ስለሚርቅ የዎል ስትሪት ባለሀብቶች ትልቅ ግቢና ተፈጥሮ ያለበት ቤት ለመያዝ እዚህ ይኖራሉ። አካባቢው በጣም የተከበረና የቆየ የቅንጦት ስታይል አለው። 6ኛ ዘ ሃምፕተንስ ኒውዮርክ። ይህ በሎንግ አይላንድ ዳርቻ የሚገኘው የባህር ዳርቻ መንደሮች ስብስብ ነው። የኒውዮርክ ቢሊዮነሮች በክረምት ወቅት ከከተማው ጩኸት ወጥተው እዚህ ያርፋሉ። በሃምፕተንስ ቤት ማግኘት ብቻ ሳይሆን እዚያ የሚደረጉ ግብዣዎች ላይ መገኘት የትልቅ ሀብታምነት መለኪያም ተደርጎ ይወሰዳል። 5ኛ ሜዲና ዋሽንግተን። ይህ በሲያትል አቅራቢያ የሚገኝ ትንሽ ደሴት መሰል ቦታ ነው። ሜዲናን ልዩ የሚያደርገው የዓለማችን ቁንጮ ሀብታሞች ቢል ጌትስ እና ጄፍ ቤዞስ ጎረቤት ሆነው የሚኖርበት ቦታ መሆኑ ነው። ቦታው በሐይቅ የተከበበ ሲሆን እጅግ የላቀ የጥበቃ ስርዓትና ሰላማዊ አካባቢም አለው። 4ኛ ቤቨርሊ ሂልስ ካሊፎርኒያ። ይህ በዓለም ላይ ታዋቂ ሀብታሞች መንደር ነው። $90,210 የሚለው የፖስት ኮድ የሀብት ምልክት ተደርጎ ይታያል። እዚህ የሚኖሩት የሆሊውድ ኮከቦች፣ ታዋቂ ዘፋኞችና የውጭ አገር ልዑካን ናቸው። በከተማ ውስጥ የሚገኘው ሮዲዮ ድራይቭ የተባለው መንገድ በዓለም ላይ ውድ ዕቃዎች የሚሸጡበት የገበያ ስፍራ ነው። 3ኛ ፓልም ቢች ፍሎሪዳ። ፓልም ቢች የቆየ ባለ ሀብቶች ኦልድ መኒ መገኛ ነው። ፍሎሪዳ ለሀብታሞች የምትመረጥ የግዛት የታክስ ክፍያ ስለሌለባት ነው። የአሜሪካ ፕሬዝዳንቱም የዶናልድ ትራምፕ መኖሪያ እዚሁ ነው የሚገኘው። 2ኛ አተርተን ካሊፎርኒያ። ይህ ቦታ በሳን ፍራንሲስኮ እና በሳን ሆዜ መካከል የሚገኝ ሲሆን ለተከታታይ 7 ዓመታት በአሜሪካ ውድ የቤት ዋጋ ያለበት ቀዳሚ ስፍራ ነው። አማካይ የቤት ዋጋ ከ$7 ሚሊዮን በላይ ነው። እዚህ የሚኖሩት አብዛኞቹ የቴክኖሎጂ ኩባንያ እንደ ጉግል፣ ፌስቡክ፣ አፕል ባለቤቶችና ከፍተኛ ስራ አስኪያጆች ናቸው። ቦታው በጣም ዝምተኛና ለግል ነፃነት የተጠበቀ ነው። 1ኛ ማንሃተን ኒውዮርክ። ኒውዮርክ የዓለማችን የገንዘብ ማዕከል ናት።
ማንሃተን ውስጥ በተለይ ቢሊየነርስ ሮ የሚባለው የ57ኛው መንገድ አካባቢ እጅግ ረጅምና ቀጫጭን ሰማይ ጠቀስ ህንጻዎች ይገኛሉ። እዚህ የሚኖሩ ሰዎች በአንድ አፓርታማ ብቻ እስከ 200 ሚሊዮን ዶላር ድረስ ያወጣሉ። በከተማው መሃል መሆን ለንግድና ለቅንጦት ህይወት በጣም ተመራጭ ያደርገዋል። ይህን ይመስላል 10 በጣም ውድ የቅንጦት ኑሮና ሀብታሞች የሚኖሩባት የአሜሪካ ሰፈሮች። እናንተስ የት ሰፈር ነው የምትኖሩት? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮም ከተመቻችሁም ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን መጫናችሁ እንዳትረሱ። ምክንያቱም ሁሌም እንደዚህ አይነት እንዲሁም ሌሎችም አስገራሚና ያልተሰሙ እውነታዎችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።